ሁል ጊዜ የጨጓራ ህመም አሰቃይቷችኋል ወይስ የጨጓራ ቁስለት እንቅልፍ ነስቷችኋል? ብዙ መድኃኒት ሞክራችሁ ለውጥ ካላገኛችሁ ዛሬ በቤታችን ውስጥ የሚገኘውን ተልባን በመጠቀም እንዴት ጨጓራችንን ማከም እንደምንችል 7 የተለያዩ ዘዴዎችን አሳያችኋለሁ። በተለይ ደግሞ አምስተኛው ዘዴ ለቁስለቱ ፍቱን ነው። እንዲሁም ደግሞ አንድ ተጨማሪ ነገርም እነግራችኋለሁ። እኔ ዶክተር አማኑኤል ነኝ። ቪዲዮን ላይክ በማድረግ ጀምሩት። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የጨጓራ ህመም ወይም ደግሞ ጋስትራይተስ በአሁኑ ጊዜ የብዙዎች ችግር ሆኗል። ይህም ህመም የሚከሰተው የጨጓራ የውስጠኛው ግድግዳ ሲቆጣ፣ ሲቆስል ወይም ደግሞ ሲመረዝ ነው። ተልባ ደግሞ ይህንን ችግር በዘላቂነትና በተፈጥሯዊ መንገድ ለማከም ከሚረዱ ምርጥ እህሎች ውስጥ አንዱ ነው። ተልባ በውስጡ ከፍተኛ መጠን ያለው ሚዩሲሌጅ የሚባል ይሄ ማለት ዝልግልግ የሆነ ንጥረ ነገር፣ ፋይበርና እንዲሁም ደግሞ ኦሜጋ 3 ፋቲ አሲድን ይዟል። ተልባ ለጨጓራ ህመም እንዴት ፍቱን ይሆናል ካላችሁ፣ ተልባ ለጨጓራ ህመም የሚሰጠው ፈውስ በዋነኛነት በውስጡ በሚገኘው ዝልግልግ ባህሪው ላይ የተመሰረተ ነው። ይህም ዝልግልግ ፈሳሽ ወደ ጨጓራ ሲገባ እንደ መከላከያ ሽፋን ወይም ደግሞ ቤሬር በመሆን የጨጓራ ግድግዳን ይሸፍነዋል። ታዲያ ይህም የጨጓራ አሲድ የቆሰለውን ግድግዳ እንዳይለበልበው ይከላከላል። በጨጓራ ግድግዳ ላይ ያሉ ቁስለቶችም እንዲድኑ ምቹ ሁኔታን ይፈጥራል። በተጨማሪም የምግብ መፈጨት ሂደትን በማለስለስ የሆድ መነፋትንና ጋዝን ይቀንሳል ማለት ነው። በዚህም አማካኝነት ለጨጓራችን ተስማሚ ይሆንልናል ማለት ነው። ታዲያም ጊዜ ሳልወስድባችሁ ተልባን ለጨጓራችን እንዴት መጠቀም እንችላለን የሚለውን በዝርዝር እነግራችኋለሁ። አንደኛና የመጀመሪያው የተልባን ፍሬ ዘፍዝፎ መጠጣት ነው። ይህ ሁላችሁም የምታውቁት ዘዴ ነው። ለጨጓራ ቁስለት ተመራጩ መንገድ ተልባን ሳይቆሉትና ሳይፈጩት ጥሬውን በውሃ ዘፍዝፎ መጠጣት ነው። አዘገጃጀቱም 2 የሾርባ ማንኪያ ንጹህ ተልባ በአንድ ትልቅ የብርጭቆ ውሃ ይሄ ማለት 250 ሚሊ ሊትር የሚሆን ውሃ ውስጥ መጨመር። ውሃው ለብ ያለ ቢሆን ግን የሚመረጥ ነው። ከዚያም ይህንን ውህድ ቢያንስ ለ8 ሰዓታት ያክል መቆየት አለበት። ምሽት ላይ ዘፍስፋችሁ ማሳደር ለጠዋት አጠቃቀም ምቹ ያደርግላችኋል። ስለዚህ ማታ ላይ ዘፍዝፋችሁ ትደሩ። በዚህ ቆይታ ውስጥ ተልባው ይዝለገለጋል፣ ጠቃሚ ንጥረ ነገሮቹም ወደ ውሃው ይወጣሉ ማለት ነው። ከዛ አጠቃቀሙ ጠዋት በባዶ ሆድ ዝልግልግ ፈሳሹን ወይም ደግሞ ውሃውን አጥልላችሁ መጠጣት ብቻ ነው። ፍሬውንም አብራችሁ መጠጣት ትችላላችሁ። ነገር ግን ዋናው ፈውስ ያለው ፈሳሽ ውስጥ ነው። ስለዚህ ፈሳሹን አጥልላችሁ ብትጠጡት የሚመከር ነው ማለት ነው። ይህን ዘዴ ታዲያ ለ15 ተከታታይ ቀናት ወይም ደግሞ ለ2 ሳምንታት መጠቀም ከፍተኛ ለውጥን ይሰጣችኋል። ሁለተኛ የተልባ ዱቄት ከለብ ባለ ውሃ ጋር ማዘጋጀት ወይም ደግሞ መጠጣት። ለጨጓራ ህመም ተልባን ፈጭቶ መጠቀም ሌላኛው አማራጭ ነው። አዘገጃጀቱን ስነግራችሁ ተልባውን ሳታሳርሩት በመጠኑ መቁላት፣ ከዛም በኋላ መፍጨት ነው። የተፈጨውም ተልባ ቶሎ ስለሚበላሽ ወይም ደግሞ ኦክሲዳይዝ ስለሚሆን በትንሹ ፈጭታችሁ ለጥቂት ቀናት ብቻ መጠቀም ይመከራል። ይሄ ማለት አብዝታችሁ ማስቀመጥ ወይም ደግሞ ማዘጋጀት የለባችሁም። አጠቃቀሙ ደግሞ 1 የሻይ ማንኪያ የተፈጨ ተልባን በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጦ መጠጣት ነው። ይህን ዘዴ በተለይ የምግብ አለመፈጨትና የቃር ችግር ላለባቸው ሰዎች ፈጣን የሆነ እፎይታን ይሰጣቸዋል። በዚህ መልኩ በሁለተኛ መጠቀም ትችላላችሁ ማለት ነው። ሶስተኛ ተልባን ከእርጎ ጋር መጠቀም። የጨጓራ ህመም በባክቴሪያ ምክንያት የመጣ ከሆነ ተልባን እርጎ ውስጥ ቀላቅሎ መውሰድ ውጤታማ ነው። አጠቃቀሙ እንዴት ነው? ስኳር የሌለው ተፈጥሯዊ እርጎ ላይ 1 ማንኪያ የተፈጨ ተልባ በመነስነስ በቀን 1 ጊዜ ብቻ መመገብ ነው። እርጎ ጠቃሚ ባክቴሪያዎችን ሲሰጥ፣ ተልባው ደግሞ የጨጓራን ግድግዳ ያስታግሳል። ይህም ፍቱን የሆነ የጨጓራ መድኃኒት ነው። አራተኛ የተልባ ወተትን ማዘጋጀት። ይህ ለሁላችሁም አዲስ ነው። ይህ ዘዴ ወተት ለማይስማማቸውና የወተት ተዋጽኦ ጨጓራቸውን ለሚያቆስልባቸው ሰዎች ፍጹም ፍቱን የሆነ መፍትሄ ነው። አዘገጃጀቱን ስነግራችሁ ግማሽ ኩባያ ጥሬ ተልባን በ2 ኩባያ ንጹህ ውሃ ውስጥ ለጥቂት ሰዓታት ዘፍዝፋችሁ ታቆይታላችሁ። ከዛ በኋላ ውሃውንና ተልባውን አንድ ላይ ከፍተኛ ፍጥነት ባለው መፍጫ ወይም ደግሞ በብሌንደር ትፈጩታላችሁ። ድብልቁ ነጭና ወተት የመሰለ መልክ ሲይዝ በስስ ጨርቅ ታጠሉታላችሁ ማለት ነው። ከዛ በኋላ መጠቀም ነው። ይህን ወተት የጨጓራን ግድግዳ በመሸፈን አሲድ እንዳይጎዳው ያደርጋል። በውስጡም ምንም አይነት አሲድ አፍላቂ ነገር ስለሌለ ጨጓራን ያቀዘቅዛል ማለት ነው። ይህም ለጨጓራችሁ እጅግ በጣም ፍቱን የሆነ መፍትሄና መድኃኒት ነው። አምስተኛ የተልባን አጥሚት ወይም ደግሞ
የተልባን ሙቅ ማዘጋጀት። በተለይ ለቆሰለ ጨጓራና ምግብ ለመቀበል ለተቸገረ ጨጓራ ይህ ዘዴ በጣም ተስማሚ ነው። አዘጋጀቱ እንዴት ነው? የተፈጨ ተልባን ከገብስ ዱቄት ወይም ደግሞ ከአጃ ጋር በመቀላቀል በዝቅተኛ እሳት ላይ ማፍላት፣ ልክ ሙቅ እንደምትሰሩት ማለት ነው። የተልባውን ዱቄት ከፈጫችሁት በኋላ ይሄ ማለት የተልባ ዱቄት ማለት ጥሬውን አይደለም፣ የተቆላው ተልባ ማለት ነው። እሱን ትፈጩትና ከአጃና እንዲሁም ደግሞ ከገብሱ ዱቄት ጋር ትቀላቅሉታላችሁ። ልክ ሙቅ እንደምትሰሩት ታበሱታላችሁ ማለት ነው። ሲበስል ደግሞ ጥቂት ማር በመጨመር መጠጣት ብቻ ነው። ጥቅሙ ምንድነው? ገብስና አጃ ራሳቸው ለጨጓራ ለስላሳ በመሆናቸው ከተልባው ጋር ሲዳመሩ የጨጓራን ቁስለት የማዳን ሂደቱን ያፋጥኑታል። ይህም እጅግ በጣም ፍቱን የሆነ መፍትሄ ነው። አምስተኛ ላይ ያልኳችሁ ይህንን ነው። ይህ ዘዴ እጅግ በጣም ጤናማና ለጨጓራችሁም በጣም ተስማሚ የሆነ የጨጓራ መድኃኒት ነው ማለት ነው። ስድስተኛ ተልባን ከማር ጋር፣ ይሄ ማለት ልክ እንደ ለውዝ ቅቤ ማዘጋጀት። ይህ ዘዴ በጨጓራ ውስጥ ቁስለት ላለባቸው ሰዎች እንደ መድኃኒት ያገለግላል። አዘገጃጀቱ እንዴት ነው? 2 የሾርባ ማንኪያ ደቆ የተፈጨ ተልባን ከ1 የሾርባ ማንኪያ ንጹህ ማር ጋር ማዋሃድና ማዘጋጀት ብቻ ነው። ስታዘጋጁት ድብልቁ እንደ ለውዝ ቅቤ ይሆንላችኋል። አጠቃቀሙ እንዴት ነው? በቀን 2 ጊዜ ነው የምትጠቀሙት። ጠዋት በባዶ ሆዳችሁና ማታ ደግሞ ከመተኛታችሁ በፊት አንዳንድ የሻይ ማንኪያ መላስ ትችላላችሁ ማለት ነው። ልክ ውህዱን ስታዘጋጁት እንደ ለውዝ ቅቤ ይሆናል። ከዛ በኋላ 1 የሻይ ማንኪያ አሁን ባልኳችሁ ጠዋት በባዶ ሆድና ማታ ደግሞ ከመተኛታችሁ በፊት መላስ ትችላላችሁ ማለት ነው። ጥቅሙ ማር የተፈጥሮ አንቲባዮቲክ ሲሆን ተልባው ደግሞ ቁስለቱን ይሸፍነዋል። ሁለቱ ሲቀላቀሉ ቁስሉ ቶሎ እንዲያገግም ይረዳል ማለት ነው። 7ኛ ተልባና ዝንጅብልን ማዘጋጀት ነው። ይህ ለጋዝና በተለይ ደግሞ ቃር ለሚያስቸግራቸው ሰዎች፣ የጨጓራ ህመም ከጋዝና እንዲሁም ደግሞ ከሆድ መነፋት ጋር የተያያዘ ከሆነ ይህ ዘዴ ተመራጭ ነው። አዘገጃጀቱ የተልባ ፍሬ በምዘፈዝፉበት ውሃ ውስጥ ጥቂት የተፈቀፈቀ ዝንጅብልን ትጨምራላችሁ። ጥቅሙ ዝንጅብሉ የጋስ መፈጠንን ሲቀንስ፣ ተልባው ደግሞ የማቃጠል ስሜቱን ያስታግስላችኋል። በተለይ ደግሞ የጨጓራ አሲድ ወደ ላይ እየተመለሰ ግሳት የሚያስቸግራችሁ ሰዎች ይህንን ዘዴ ብትጠቀሙት ተመራጭ ነው ማለት ነው። እንግዲህ ከነገርኳችሁ ከነዚህ 7 የጨጓራ ፍቱን መድኃኒቶች ውስጥ ማለትም ተልባ ለጨጓራችን ከሚሰጣቸው የመድኃኒትነት ጥቅሞች ውስጥ አንድ ተጨማሪ ነገር አለ። ይሄም ምንድነው? የተልባ ዘይትን መጠቀም ነው። ጥሬውን ተልባ ለማዘጋጀት ጊዜ ከሌላችሁ ጥራት ያለውና በቅዝቃዜ የተመረተ የተልባ ዘይትን ከፋርማሲ ወይም ደግሞ ከሱቅ ገዝታችሁ መጠቀም ትችላላችሁ። በቀን 1 የሻይ ማንኪያ የተልባ ዘይትን መውሰድ የጨጓራ መቆጣት ይቀንሳል። ነገር ግን የተልባ ዘይት ለሙቀት መጋለጥ የለበትም። ይህን ደግሞ መጠንቀቅ ያስፈልጋል። ሌላው ተልባን ለጨጓራ ሲወሰድ ማወቅ ያለባችሁ እናም መጠንቀቅ ያለባችሁ አንዳንድ ነገሮች አሉ። አንደኛው ውሃ በብዛት መጠጣት አለባችሁ። ተልባ ከፍተኛ የፋይበር መጠን ስላለው በቂ ውሃ ካልጠጣችሁ የሆድ ድርቀትን ሊያስከትልባችሁ ይችላል። ስለዚህ ተልባ ስትወስዱ ቀኑን ሙሉ ውሃ መጠጣታችሁን አትዘንጉ። በሁለተኛ በደንብ ማብሰል የለባችሁም። ለጨጓራ ህመም ተልባን ከመጠን በላይ መቁላት ወይም ደግሞ ማብሰል በውስጡ ያለውን ጠቃሚ ዘይት ኦሜጋ 3 ማለት ነው እናም ዝልቅልቅ ባህሪውን ሊያጠፋው ስለሚችል ጥሬውን ዘፍዝፎ ነው የሚመከረው። ጥሬውን ዘፍዝፎ ብትመገቡት የሚመከር ነው ወይም ደግሞ ብትጠጡት የሚመከር ነው። ነገር ግን ሁሉም ዘዴ ይሆናሉ። ስታበስሉትም በደንብ አብስላችሁ፣ ይሄ ማለት በደንብ ቆልታችሁ አሳረራችሁ አይነት ነገር መሆን የለበትም። ይህንንም መጠንቀቅ ይኖርባችኋል። ሌላው በሶስተኛ የመጠን ገደብ ማድረግ አለባችሁ። በቀን ከ1 እስከ 2 የሾርባ ማንኪያ በላይ መውሰድ የለባችሁም። እዚህም ላይ ተጠንቀቁ። ሌላው መጠንቀቅ ያለባችሁ ትልቁ ነገር ተልባ አንዴ ከተፈጨ በኋላ በውስጡ ያለው ዘይት በአየር ውስጥ ሲቆይ ቶሎ የመበላሸትና የመጎምዘዝ ባህሪ ያለው። ይሄ ማለት ኦክሲዳይዝድ ይሆናል። በተለይ ተቆልቶ የተፈጨ ተልባ ክፍቱን ከተቀመጠ በእኛ ሀገር መጋኛ አለው ነው የሚባለው። ነገር ግን በሳይንሱ ኦክሲዳይዝድ ነው የሚባለው። ስለዚህ ለአየር ሲጋለጥ ኦክሲዳይዝድ ስለሚሆን ይበላሻል ማለት ነው። ይህንን ተልባ በፍጹም መጠቀም የለባችሁም። ስለዚህ የተፈጨውን ተልባ ከፈጫችሁት በኋላ አየር በማይገባው መልኩ ሸፍናችሁ በፍሪጅ ውስጥ ማስቀመጥ ይኖርባችኋል ማለት ነው። ይህንን በከፍተኛ ሁኔታ ጥንቃቄ ልታደርጉ ይገባል። ስለዚህ እነዚህን 7 ዘዴዎች እንደ ህመማችሁ አይነት ሞክሯቸው። ነገር ግን አስታውሱ፣ ተልባን ስትጠቀሙ ሁልጊዜም ቢሆን ውሃን በብዛት መጠጣታችሁን አትርሱ። ይህ መረጃ ለወዳጆቻችሁ እንዲደርስ ሼር ማድረጋችሁን አትዘንጉ።
ለውጡን ደግሞ በኮሜንት መስጫው ላይ አሳውቁኝ። ለጤናችሁ ጥንቃቄ አድርጉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።